ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት እነዚህ ልጆች እንግዲህ የምታዩቸው ማለት ነው በትልቅ ሚዲያዎች በዜና ሁሉ እየቀረቡ ነው፣ በአረቦች ያሉት ማለት ነው። አንድ ሀበሻ ህይወት እንዳጠፉ እየተነገረ ነው። እሷም ልጅቷም የባህር ዳር ልጅ እንደሆነች እየተነገረ ነው ያለው። ባሉበት ቦታ እንዲያዙ የተባለ ነው፣ ራሄልና ገነት ማለት ነው። ከዚህ በፊት ተጣልተው እንግዲህ በመተት በምናምን ህይወት አጥፍተው እንዲሁም እስከነ ሻንጣው አይታችሁ ከሆነ ሻንጣውንም አስቀምጠው እያሳዩ ይገኛሉ ማለት ነው። አረቦች በጣም ያሳዝናልም ያሳፍራልም። የባህር ዳር ልጅ ናት አሉ፣ ጓደኛቸው ናት፣ በጣም ቆንጆ ናት አሉ። በወንድ ቀንተው ምናምን ህይወቷን አጥፍተው ወስደው ባህር አጠገብ ነው አሉ የጣሏት ማለት ነው። ይሄ ሰውዬም በአረበኛ ሲናገር ሰምታችሁታል። እንዲሁም በዜና በአረብ ዜና ሁሉ እየወጣ እየተወራ ነው ያለ። ባሉበት ቦታ እንዲያዙ የሰው ህይወት እንዳጠፉ በጣም ያሳዝናል። እግዚአብሔር ይጠብቃችሁ። እስኪ መረጃውን እንስማ። እነዚህ የምትመለከቷቸው ሴቶች የሚኖሩት በይሩት ነው። ጠንቋይ ጋር በመሄድ ድግምት በማስደገም በርቀት ያስታውቃሉ ብለዋል። ተጠንቀቋቸው። ይሄ የለበሱት ተላይ ጠጉራቸው የነሱ አይደለም፣ ሞላላ ራሰ መላጣ ናቸው። ከነዚህ ውስጥ ሁለቱ የባህር ዳር ልጅ ድግምት አስደግመው መርዛ ብልተው ገድለዋት ታማና የሞተው ብለው አስቀብረዋታል። እንደሰማችሁት ነው። ሌላ መረጃ አለ። አረቦቹ ራሱ ሻንጣ አጠገብ እያደረጉ ነው እና እዛ አንድ ልጅ ግን ህይወቷ እንዳለፈ ተነግሮ ነበረ። በሻንጣ ተጥላ ተገኘች ተብሎ ግን ማን ይግደላት አልታወቀም። አሁን ደግሞ ሌላ መረጃ እየወጣ ነው። እናንተ ጉድ 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 ጉድ! ሁላችንም የገመትነውና የፈራነው ነገር ተሰማ። ጉዱ ወጣ። ምን አትሉም? ይሄ ሰውዬ ምን እያለ ነው? ግቡና ፔጄ ላይ እዩ ቪዲዮውን ማለት ነው። ሊባኖስ ላይ ወንጀል ተፈጽሟል። ትዝ ይላችሁ ከሆነ ሀቢባ ላይ ማለት ነው ገነት የምትባለዋ እኔ ዜጋ ነው ያገባሁት እያለ ነው። እና ስለዚህ እሷን እየጠቀሰ ሰውየው ሊባኖስ ምድር ላይ ወንጀል ተፈጽሟል፣ ወንጀሉን ደግሞ የፈጸመችው እሷ ናት። ግቡና ቪዲዮውን እዩ። እኔ የሰማሁትን ነው የምተነትንላችሁ። ስለዚህ ብቻ ልላችሁ የፈለኩት ነገር ወዲያውኑ እርቅ ሲፈጥሙ ምን ገምተን ነበር? የሆነ ነገርማ በላዌ አለ፣ ከጀርባችሁ ነሲበ አለ። ይኸው እንግዲህ ከ2 ወርና ከ3 ወር በፊት አንዲት ልጅ ሊባኖስ ላይ ተገላ በሻንጣ ተደርጋ ባህር ላይ ተጥላለች የሚል መረጃ ሁላችንም ሰምተን ነበር። የተገደለችውን በጓደኛዋ ነው የገደሏት። እነዚህ ሰዎች ናቸው ራሳቸው ዜጎቻችን ኢትዮጵያውያን ናቸው የገደሏት ልጅቷን ማለት ነው። እነሱም ደግሞ ሊባኖስ ላይ የተሰራውን ወንጀል ከነዚህ ከኢትዮጵያውያን አይተናል፣ ገና ምን እናይሆን እያለ ነው። እንግዲህ ይኸው የፈራነውና ያሰብነው ነገር ይኸው ሆኖ ተገኝቷል። ስለዚህ ጉድ ጉድ! ሰው ሀገር ላይ ቁጭ ብላችሁ ጀሪማ ወንጀል ለብር ብላችሁ ለወንድ ብላችሁ ያ ረብ እስትራሌና አለደርዬ ነው አለማደርዬ ነው ያ ረብ። ውዶችዬ ምን እየተካሄደ ነው? እኔ ምንም አልገባኝም። የገባችሁ ካላችሁ አስረዱኝ። እንዴ ይኸውላችሁ ዞር ዞር ላለው የራሄል ጀበናንና የገነትን ፎቶ ከዛ ከታች ደግሞ በሻንጣ እንደዚህ ፎቶ ላይ እንደምታዩት አድርገው ልምናኖች እንዳለ ሚዲያ ላይ እየተዘገበ ነው። እኔ ያልገባኝ ማን ነው ሟች ማን ነው ገዳይ ነው? ራሄልና ገነት ተባብረው ሰው ገለዋል እያሉ ነው። እኔ ስላልገባኝ ነው። እንዴ ካልገባኝ እጠይቃለሁ። ወይስ ራሄልን ገነት ገደለቻት ወይ ገነትን ራሄል ገደለቻት? እስኪ የገባችሁ አስረዱኝ። እናንተስ እንዴት ዝም አላችሁ? ያ ሁሉ ቪዲዮ እየተሰራ አበሻ ምን ነው ፈርታችሁ ነው? ጠንቋይ ምናምን ተብሎ ስለተወራባቸው ፈርታችሁ ነው? እስካሁን አንድ ነገር አልተነፈሳችሁም። የወሬ ያለ ያስብላችሁ። የገባችሁ ንገሩን። ለወሬም እንዴ አበሻ ጓደኛዋን በእንዲህ አይነት መልኩ ገላ ወጋግታ ቆራርጣ ከዛ በኋላ እንዴ ሆረር ፊልም ነው እንዴ? የት ነው ያለ ነው? ምንድነን እኛ ጎበዝ እንዴ? ይልቁንም በሰው ሀገር መደጋገፍ አይነ በርበሬ በትኑ እንዳቀጠቀጠ ማን ነው? ራሴ ነኝ ረግጬ ላይ እንደዚህ እዛ የለመዳችሁ እንዳትዳፈር ምን ዋጋ አለው? ምን መሰለህ እንደ ወንድ ከማውራት እኮ ወንድ ሆነ መገኘት ነው። ወንድሜ ይዘህ ተገኝ መጀመሪያ። ምን አንተ ወንድነትን አታረል እንዴ? ጮማ ከወዳ ሶጥ ተኩላል የገጠምከው እሱን ለማድረግ ራሱ ከአቅም ይጠይቃል። ተምሮ ወዳለች አጂ ተምሮ ወዳለች ጃፒ ይሄን ለማድረግ ራሱ አጂ ተምሮ ወዳለች። አይ በጣም ትርፍ ነው የምትናገረው እና ይሄን ለማድረግ ራሱ አናገርብህ ይጠይቃል። በብር ካምሳ አናገርብህ ባጭሩ
ተመልከት ወይ ጃፕ ያስጨርሽ በእናትሽ ተመልከት። አንድ በአላ አይለ በነገራችን ላይ ስለዚህ ሰው ማለትልኝ አጭበርባሪ ከሆነ አጭበርባሪ በጣም አንዴ ስላሉ ነው አጭበርባሪ ምናምን የምትይው ካሁን እኔ ምንም አታመጣም ባናቱ ተተከለ እነሱ ማውራት አያገባኝም። እኔ ግን እዚህ የመጣሁት ይኸው ልጅ ቦዬ ጣሊያኖቹ የሚናገሩትን ጎረቤቶቻችሁ የሚናገሩትን እሷ የምትይውልሽ ያለችው በመስኮት ሲወጡ በመስኮት ስትጮህ አናቅም አሉ ነው ያለችው። አሁን ያመጣቻቸው ሰዎች ደግሞ ከስራችን የሚኖሩ ልጃችን የምንላት ኢዛቤልን እነሱ ጋር እየሄደች የምትጫወትባቸው የእሷ ጓደኞች እነሱ ናቸው። ጎረቤት አይደለም። አዳምጪኝ፣ ይኸውልሽ የማይሆን ነገር አናውራ። አዳምጪኝ። እሷ ያለችው ይኸውልሽ ሰሊ ያለችውን ሰምተሻታል። በመስኮት ስትወጣ ስትጮህ ማለት ሰለቻችሁኝ ያሉ ነው ያለችው። እንጠይቃለን ጎረቤት አለቀ። ጎሄድ ሊና ማን ነው የሚተረጉምልን ጣሊያንኛውን? እና አንድ የሚችል ሰው መጥቶ ይተረጉምላቸዋል። ሪከርድ አድርጉ ብቻ። ማን ሀቢባ ሚልካለች። ቆይ ሚልካል ጠራቸው አንዴ ቆይ ሚልካል ልደውልላት አንዴ። sempre gli occhi gonfi neri, aveva paura di lui. Gli dava le botte, gliene dava tante? Tutte le notti la sentivamo a buttare le bottiglie di vetro di sotto. Non si fanno queste cose. Coraggio, dai. Con una bambina dentro casa. Dai. No, non si fa. Aiutare? ጣሊያን ከሆኑ ለምን ለፖሊስ አላመለከቱላትም? የማይመስል ነገር ነው እንደምታመጭው ሀቢባ። እነዚህ እኮ ከስሯ ያሉት ሳራና እናትየው ጓደኞቿ ናቸው። ልጇን የምታስቀብ ይናገሩ ጨርሰው ነው ልኬለታለሁ ለአሞራው። እሺ ልክልኛል። በቃ ወሩ ጨር እነሱ ያሉትን አይደለ ሀቡሊ ሰላም እስቲ ተርጉም ሌላ ሰው ቤትም ሂጄ ላንኳኳ እኔ እነሱ ያሉት የዛለት በሚደበድበባት ሰዓት በይዳባ እንትን ቦክስ እያደረጋት ይመስለናል፣ የመታት ይመስለናል። እኛ ተው ብለን እንደውም ስንጮህበት ጠርሙስ ወረወሩብን። ከዛ ሰለቸን ብለን በሩን ዘግተን ገባን ነው የሚሉት። ለምን ፖሊስ አልጠሩ? እነሱ ከልጅ አባት ጋር ተለያይቻለሁ። ሀቡ ከቤት ወጥቻለሁ። ጎዳና ነው የወጣሁት እኔ። እነሱ በመጡብኝ ድራማ ማለት እነሱ ምን አገባቸው? እንዴት ምን ቤቴ መጥቶ ስንት ጉድ ነው የተፈጠረው? ሀቡ ስንት ንብረት ነው እሱ ይዘው የመጣው። ተይ ይቅርብሽ ከሱ ጋር። ቤቴ መጣ ትጣላለች፣ ሰክራ መጣ ዘበኛ ካልገደልኩ ትላለች፣ ታናንቀው ሹፌር እየመጣች እያነቀች ስንት ጉድ አለ ሀቢባ። ሮማ ድፍን የሮማ ህዝብ እኮ የሚያውቀው ታሪክ ነው እኮ አሁን የምነግርሽ። ስንት እኔ ሮማ የሚያውቅ ያቀኛል። ለገንዘብ ብዬ ሰው ምቀርብም አይደለሁም። ካለኝ ያለኝን ተካፍዬ ምኖር ዝቅ ብዬ ምኖር ይሄ ላይ ይሄ ልታይ የማይል ሰው አለ አይደለ? ይሄ በቃ ጉድ ምንም ነገር ታች ቁጭ ብዬ መንገድ ላይ ቁጭ ብዬ ልታገኝ ትችላለሽ። ጉራ አይደለም ይሄ። ያቁኛል ስለኔ ማለት ነው። ሳራ ካሽ ሳራ ማያቀኝ የለም። ከኢትዮጵያ እስከ ቤልጅየም እስከ አሜሪካ ብዙ ቦታ ነው የምታወቀው። አባሽ እኔ በፍጹም የሷን አሁንም ቢሆን አንድ ቦታ እኮ ነው ስራ የምንሰራው እኔና እሷ አንድ ላይ ነው የምንሰራው። ለሷ ክፉ ቦን እንዴት ነው ከኔ ጋር አብራ? ትናንት እኮ አብረን ተገናኝተናል ስራ ቦታ። አንድ ቦታ ነው የምንሰራው። እንግዲህ ተይሻቡ እንዴት ነው አንድ ሬስቶራንት ውስጥ ነው የምትሰሩት? አንድ ሬስቶራንት ሬስቶራንት አለ የምንሰራው፣ ግን አንድ ቦታ ነው የምንሰራው እኔና እሷ። ሬስቶራንት አለ ባር ውስጥ ነው ከለኛለች። እሺ ቀሽ አንድ ቦታ ነው የምትሰሩት? ኦኬ አንድ ቦታ ነው የምንሰራው። በቀን እንተያያለን፣ በቀን እንገናኛለን። ማለት እኔ እሷ ላይ ችግር ማደርሰው አይደለሁም ልልሽ ነው። ገባሽ? ላደርስባት አልችልም። ወንድምሽ እንደዚህ እንዳደረጋት ታውቂያለሽ? እንደዚህ እኔ አላቅም። በምን አውቃለሁ? እኔ እኮ ከነሱ እኮ ተለያዩ ሀቡዬ። እነሱ ከነሱ ድራማ ውስጥ ከተውኝ፣ ችግር ውስጥ ከተውኝ፣ ውርደት ውስጥ ከተውኝ፣ እፍ ብለው አብረው ማለት ነው አብረው እፍ ብለው እኔን ጠላት አድርገው ሀቡ እኔን ጠላት አድርገው እኔ አባቴ ታሞብኝ ኢትዮጵያ ሄጄ የአባቴንና የልጄን አባት በአንድ አመት ነው ያጣሁት። በአንድ አመት ውስጥ አባቴም የልጄም አባት ነው የሞቱት። ገባሽ?
እሱን ሀዘንሽን አውቃለሁ። ኢትዮጵያ ሄደሽ ሀዘን ላይ እንደነበርሽ አውቃለሁ። ሀዘን ላይ ነበርኩ እኔ ስልሽ ሀዘን ላይ እንደነበርሽ ነገርሽኛል። ያ ግን ቆይ ወንድምሽ እንደዚህ እንዳደረጋት በልጆቿ እንደሚያስፈራ በልጇ ሶሪ በእህቶቿ ኢትዮጵያ ባሉ ታናናሽ እህቶቿ እንደሚያስፈራራት ታውቂ? በምን አውቃለሁ እኔ ሀቡ አባቷ እኮ እኔ ነኝ ያለ እኮ ከወንድሜ በላይ እኮ ጀግና ወንድ እኮ ነው። ወንድሞች እኮ አሏት፣ እህቶች እኮ አሏት፣ አክስቶች እኮ አሏት። እች ልጅ እኮ ሰው እኮ አላት። ሮማ እኮ ነው ያደገችው። እየቀለድሽ ነው ሀቡ። ህግ ያለበት ሀገር ነው። ለምን ወስደው አላንጠለጠ ያስፈራራኛል ምናምን። የምን ማስፈራራት ነው ሀቢባ? በጣም ጥሩ። እንደዛ ከሆነ ጣሊያን ውስጥ አባት ብቻ እንዳላት ነበር የምናውቀው። ሌላ ቤተሰብ አካላት እንዳላት አናውቅም እንዴ? የምን የሀገር ቤተሰብ ከአባቷ በላይ ከጣሊያን በላይ አገር አንቀጥቅጥ የሆኑ ቤተሰብ ነው፣ ዘመድ ጓደኛ ነው እንጂ አላት። እንደው እኔ ነኝ እንደው ምንም የሌለኝ ሀቡዬ። ወንድምም እህትም ምን አባታዎች ማን አለ ጣሊያን ላይ? ማን አለ ከአባታዎች? አንድ እህት አለቻት፣ ወንድሞች አሏት፣ ወንድም አላት እንዴ፣ አክስቶች አሏት። አባቷ እኮ ታዋቂ ሰው እኮ ነው ሀቢባ፣ ሮማ ውስጥ እንዴ ስንት ጓደኞች እኮ አሉት። ስንት በህግም ብቲ በምንም ብቲ እንዴ ሀቢባ በጣም ሰዋና አሁን አባቷ ይኸውልሽ ሳራ ሊና ለአባቷ አልተናገረችም ነበር። ይኸውልሽ የመጀመሪያ ጊዜ ወንድምሽ እንደዚህ ባሰቃቂ ሁኔታ ደብድቧት ልንገርሻ እንደሱ ለምን እንዳላረገሽ ልንገርሻ። ከአባቷ ጋር አብረው ነው የሚያጭበረብሩት ሀቢባ፣ አብረው ነው የሚዘርፉት፣ አብረው ነው የሚካፈሉት። የ30 ሺህ ብር መኪና እንደገዛላት ነግራሻለች። ይሄን ግን አትነግርሽም እሷ። ማን የገዛላት የ30 ሺህ ብር መኪና? ሀቢባ ለአባት ነው አብረው። ወንድሜ እኮ ባንክ አካውንት እኮ የለውም ሀይባ፣ በእነሱ አካውንት እኮ ነው ገንዘብ ተጨበርብሮ ሲመጣ እኮ እነሱ እኮ ናቸው እኮ የሚቀበሉት። ይሄን ሁሉ ተናግሬያለሁ እኔ። እረፉ። አንዴ ልጠይቃት ይሄንን አንዴ ፕሊስ። ሊናዬ የእሷ ወንድም የ30 ሺህ ዩሮ መኪና ገዝቶልሻል? ለአባትሽ ገዝቶለታል? እኔ የ30 ሺህ ብር መኪና አባቴ ያለው በብድር የወጣ መጀመሪያ 5,000 ትከፊና ከዛ በየወሩ ብድር እየከፈልሽ ነው የምትወስጂው። እዚህ ሀገር እንደዛ ነው የሚወሰደው መኪና ማለት ነው። ሲቀጥል የ30 ሺህ አይደለም የ20 ሺህ ነው እና እንደዛ ነው። ወረቀት አለ፣ ሁሉ ማስረጃ አለ። የ20 ሺህ መኪና ማን የገዛለት ለአባትሽ? እሱ የእሷ ወንድም እራሱ የሚስቱ አካውንት አለ። የሚስቱና የአባቴ አካውንት አላቸው የሁለቱ። ከዛ ላይ አውጥቶ ያስተላለፉበት የመኪና መሸጫው ወረቀቱ እንዳለ ማስመጣት እችላለሁ፣ ልክልሻለሁ። ሂጄ ራሱ ድርጅቱ ድረስ በምን እንደተላለፈ በምን ብር እንደተገዛ መኪናው እልክልሻለሁ። ምን ችግር የለም። እሺ ከአባትሽ ውጪ ሌላ እንዳለችው እሷ አክስት ወንድሞች ምናምን አሉሽ እዛ? አባቴ ትዳር አለው፣ የራሱ ትዳር አለው፣ 2 ልጆች አሉት ትንሾች ወንድሞች ነው የምትልሽ። ሌሎች አክስቶች እህት አላት፣ እዚህ አክስቶች አሏት ምናምን የምትልሽ። እኔ ሰው አክብሬ እንደ እህት ወዳጅ ብዬ ነው ማየው። እንኳን እንደዛ እቺ ሚሚ ስላሴ የምትለው ራሱ ከአሜሪካ ድረስ መታያየች። በቃ እንደዛ ነኝ፣ ጥግ ድረስ ነው እንደ ቤተሰብ ሆነው። ስለዚህ ስጋ ያለሽ ሮማ ውስጥ አባትሽና 2 ወንድሞችሽ ናቸው? አዎ። ኦኬ እሺ። አይ አባትሽ እንደወለደ ስላልጠየቅኩሽ ነው፣ አንቺ ስላልነገርሽኝ እኔ ስላልጠየቅኩሽ ችግር የለውም። እሺ ሳራ ወንድምሽ እንደዚህ እንዳደረጋት እና ግን እሷ በእህቶቿ ህይወት ኢትዮጵያ እህቶችሽን አስገድልብሻለሁ ይላት ስለነበረ ለአባቷ ሌባን የደበደበኝ ነው ያለችው። ይህንን አታውቂም? አንድ ሀገር ላይ እየኖራችሁ ውዬ አንድ ነገር ልንገርሽ። እኔ ድምፄን አጥፍቼ ከነሱ ርቄ ነው የምኖረው። አላቅም ስለነሱ እንትን ውስጥ በቃ እኔን ችግር ውስጥ ከተውኛል። የነበሩበት እኔ በቃ ዓለም ሁሉ ተገለባብጣብኝ ነበር። አስብ ያን ከመሰለ ህይወቴ ሰራተኛ ቀጥሬ ከምኖርበት ህይወት ጎዳና ወጣሁ በእነሱ ምክንያት አይባ። ምክንያቱም ከስዊድን እሱ አጭበርብሮ እንደመጣ ያውቃሉ፣ ዘርፎ እንደመጣ ያውቃሉ። እሷም ናት ተባባሪ ናት ራሷ። እኔና እሷ አብረን ነው ብር ከሱ ጋር ንብረት ይዘን ነው የመጣ ነው እኔና እሷ ታውቃለች። ከስዊድን ስትመጡ ቆይ አንዴ ይቅርታ ሳራ። ሊናዬ እኔ እናት ቅድም ትዝ ይልሻል እንትኑ ምን ነበረ ሮሌክስ ሰዓቱን ሆን ብለው ነው እኔን አንዱን ሻንጣ ውስጥ እንዲይዘው ያደረጉኝ ብለሽኝ ነበር። እሱም ፓርት ማሬ አስረጅን። ሮሌክስ አንቺ 3 ሮሌክስ፣ አንድ እሷ አንድ ወንድሟና አንድ አንቺ እንድትይሹ እና ሆን ብለው ነው እኔ ሮሌክሱን እንዲይዘው ያደረጉኝ ብለሽ ነበር ውዴ። ስለሱ ጉዳይ አስረጅንማ። አዎ የሄድነው ከሷ ጋር ነው።
አልኩሽ እኮ እኔ እሷ ለምናሽ እንደውም እኔ ልጄን ጥዬ እሄዳለሁ አልሄድም ስትይ እሷ ለምናሽ አንቺ አብረሽ ካለሽ መሬት ላይ አይገዛልኝም። አዎ ሊገዛልኝ ያሰበውን ስጦታ አንቺ እሺ ብለሽ ስዊድን አብረሽን ካለሽ አይገዛልኝም ብላ ለምናሽ ተንበርክካ ስትለምንሽ አንቺ ደግሞ አላስቻልሽም እሺ ብለሽ አብረሻቸው ሄድሽ ስዊድን። እና ሲሄድ ከሄድኩኝ በኋላ እሱ ራሱ ተመልሶ አብሮን እንደሚመጣ አላውቅም ነበረ። ይሄን ዕቃ ያዥ ተባብሎ አንድ እሱ አንድ እሷ አንድ እኔ አንድ ደግሞ ራሱ አድርጎት ሰጡኝ። እንዳልኩሽ ቅድም እንዳስረዳሁሽ ማለት ነው። ካልያዝሽ ብለውኝ ቢወረስም ይወረስ ችግር ሆን ብለው ነው ያስያዙኝ ያልሽው። እሱን በመያዝሽ ምንድን ነው የተፈጠረው? ሆን ብለው ነው ያስያዙኝ ስትይ አትፈልግም ነበር። ተቆራርጧል። ሊናዬ እየተቆራረጠ ነው። ወሰደችኝ። አሁን መጣሽ። ሊናዬ አሁን መጥተሻል። አሁን ትሰሚያለሽ ማሬ። እሺ ለምን ነበረ ሮሌክሱን ሆን ብል ነው ያስያዙኝ ማለት እሱ በሚያዝሽ ወንድምነት ያውቃሉ። ሮሌክስ ይዘው እንደሚመለሱ ታውቃለች። ወንድሟ እንደሚመለስ ታውቃለች። እኔ ግን አላውቅም ነበረ። እኔ አላውቅም እንደሚመለስ። ይሄ ሮሌክስ አይደለም የተሰረቀ ነው። ሮሌክሱ የተሰረቀ ነው። የኔ ነው ብሎ ነው የራሴ ነው ብሎ ነው። ሲቀጥል ደግሞ እሷ ሽጭልኝ ብያት አስከዳችኝ። አንዱ አስከዳችኝ አስበላችኝ። አንዱ ደግሞ ሽጬ በእሷ አካውንት አስገብቼው ብሩን እየወሰደች ጨረሰችብኝ። ማለት አንዱ ሮሌክስ በጣም ውድ ነው። አዎ የ50,000 ዩሮ የ100,000 ዩሮ ይለያያል። እንደ የተለያየ አይነት ሮሌክሶች ነው ያሉት። ኦኬ ስለዚህ እዛም ስትነግሪን ሆን ብለው ነው እኔን ዕቃ ያስያዙኝ ያልሽው። ላይክ ሮሌክሱን በመያዝሽ ከስዊድን ጣሊያን በማስገባትሽ የደረሰብሽ ችግር አለ? የለም በቃ ልክ ኤርፖርት ደርሰን ታክሲ ውስጥ አምጩ ብለው ሻንጣውን ክፍት አድርገው ትንሿን ነበር ያዝኩት፣ ወሰዱት። በቃ ለምን ራሳቸው ይዘውት አይገቡም? ማለት ችግር ከሌለው ብዙ መያዝ ፈርተው ብዙ ከየት አመጣችሁት ምናምን እንዳይባል ማለት ነው። ከዛ በሷ አሁን ትዳር የፈረሰ ምናምን ለምትለው ደግሞ ትዳሯ ፈርሶ በጣም ቆይቷል። ትዳሯ ከፈረሰ ከዛ ለብቻዋ የሆነ ግቢ ውስጥ አለ፣ ትልቅ ግቢ ውስጥ የባሏ እንዳለችው ሀብታም ነበረ፣ ጥሩ ኑሮ ነበራት። ቅድምም ብዬሻለሁ ይሄ የሮማ ሰው የሚያውቀው ነው። የራሷ የሆነ ቤት ተሰጥቷት እዛ ውስጥ ትኖራለች። ግቢው ውስጥ ሆኖ ብዙ አለ፣ የተከፋፈለ ከዛ የተከራየ ነው በብዛት ጣሊያኖች ደህና ዶክተሮች፣ ጠበቃዎች ምናምን የተከራዩት እዛ። ግቢውም የደህና ቦታ ነው። እዛ ቤት ውስጥ እሷ ብቻዋን ነው የምትኖረው። ተዘጋ። እኔ ሄዳለሁ ጓደኛዬ ብዬ እሷ ቤት ሄድ ነበረ። ምንም ለሌላ ሰው ያለችው ፖሊስ ተጠርቶ ያውቃል ነው ያለችው። ፖሊስ ተጠርቶብሽ የሚያውቅ ከሆነ እዚህ ሀገር ስንቴ ፖሊስ እንደተጠራብሽ፣ የት አካባቢ እንደተጠራብሽ እንዳለ ወረቀት ይወጣል። ታምጣ፣ እኔም አመጣለሁ። ተጠርቶብኝ አያውቅም። እኔ እሷ ቤት በጥብጬም አላውቅም። ዘበኛም የለም እሷ ግቢ ውስጥ ምንም አይነት ዘበኛ የለም። ፕራይቬት ጀት ደግሞ ግቢ ውስጥ አይቆምም፣ የለም። ዝም ብላ አሁን እሷ ደህና አይደለች መሰለኝ፣ ዝም ብላ የምትዘባርቀው